የአማራ ገጽታ ማለት እኮ ሌላ ጉዳይ እኮ ነው። ይሆን እውነትን እውነት ብለን ነው የምንሄደው እኮ። ላስረዳ መኳ አስረዳ ስጡና እድል ስጠንና እናስረዳ። ይኸውልህ አሁን በአይን የሚታይ ገጽታ ማለት ሰው የሚያይቅ መንገድ ማለት እኛ የምንታየው አሁንም ወደድንም ጠላንም እርስ በርስ እንባላ ነው። ምን አዲስ ነገር አለ? ስንገዳደል ነው። በጣም ሌላው ብሔር ላይ የማታየው ነገር ነው። ስንሰዳደብ ነው። ሌላው ብሔር ላይ አታይም። ይሄንን እውነቴን ነው የምነግርህ። የፈለገ አሁን አንተና እሷ ተጣላችሁ፣ ኤግዛምፕል ነው የምልህ። አንተና እሷ ተጣላችሁ፣ ከማስታረቅ ይልቅ እያባባሱ አማራ ለአማራ ሲያጋድሏቸው፣ ይሄ እኮ ነው ገጽታ ማለት። ሌላ ምንድን ነው? ሰው ይሄን ነው የሚያየው። እንደነ ሰው እስቲ ኦሮሞ ላይ ያየው ይሄንን የለም እኮ በውስጥ ነው የሚያደርጉት። ትግሮቹ ላይ የለም በውስጥ ነው። እኛ ብቻ ነን። እኔ ከማኛው ጋር ብጣላ አደባባይ ላይ መተን እኔና እሱ እንጣላ ዝም በል ብሎ የሚያስታርቅ የለም። ስንሞክርም በስር ያሉት ነገሩን እያባባሱ እንዳይታረቁ ነው የሚያደርጉት። ይሄንን ነው ልትናገር የፈለገችው። እኔ ልንገርህ ያኔ የጠራናት ጊዜ ያለችው እኔ አሁን ስናገር እውነት ይመስላችኋል ወይ መኮንን? እሱን አስይዤ ያው የአማራ ልጆች መጥተው እኔ ላይ ጮኻሉ። እንደገና እሱን ለማስፈታት እንደገና ጦርነት ነው የምገባው። እኔ ላስፈራራው ብዬ እንጂ ለዛ አይደለም መኮንን። እንዴት ወንድሜ እኮ ነው ተናድጄ ነው ከማለት ውጭ ሌላ ነገር አላለም። እውነቴን ነው። ከዛ አንተ ስንጠራ አልመጣም ማለት ጆካ። አሁንም ያለው ነገር የሚጠቅም አይደለም። አንተ ከሷ ጋር ስለተመላለሳችሁ አንተ የምትታሰረው ነገር የለም፣ እሷ የምታሳስረው ነገር የለም። ለዚህ እንትን ነው የምታረጉት፣ ቢዚ ነው የምታረጉት ህዝቡን እንጂ ምንም ጥቅም የለውም። ከስር የሚያጨበጭበው በሙሉ ዝም ብሎ ነው። እውነቴን ነው የምነግርህ። ነገ አንተ አንድ ነገር ብትሆን መጥቶ ምንም የማያደርግልህ ነው። እያየን አይደለ እንዴ? እንትን ተራቡ ኑርዱ ሲባል ማን ወንድ መጥቶ ይረዳል? ግን እናጨብጭብ ሲባል ሺህ ይመጣና ያጨበጭባል። እውነቴን ነው የምነግርህ። እንዲህ ወገን እንደዚህ ተቸግሯል እስቲ ድረሱ ስትል የሚደርሳለ 10,000 ሰው እኮ ሰብስበህ የሚረዳው 200 ሰው ነው፣ 300 ሰው። ሁሉም አጨብጫቢ ነው፣ ውሸታም። አንተም አንድ ነገር ብትሆን የሚደርስልህ 10 ሰው 20 ሰው ወይ 100 ሰው። አይተነዋል በአቡፋን ነው አይደል እንደተፈጠረ ወንድሜ፣ በደንብ አንደርስታንድ። እዚህ ጋር የሚያጨበጭበው ሁሉ ጸብ ነው። እኛ ለህዝብ የሚጠቅም ለእኛ የሚጠቅም እርስ በርስ እንዴት ማድረግ እንዳለብን ማየት ያለብን ያንን ነው። በቃ በእግዚአብሔር እኔ የምነግርህ ያንን ልጅቷ አጥኝ እድሜ የሚያስተማራት ስለሆነች ቃላን መለስ የምትል ልጅ ናት። እኔ ካናገር አንተ ጋር እንደዚህ አላወራ። አንተም እኮ መጀመሪያ ስናወራ እሺ ችግር የለውም እሷን አውሯት መጀመሪያ ነው ያልከን፣ ግን ከዛ በኋላ አልመጣህልንም። ወቅትህን ሄድክ። ብንደውል ጥርቅም አድርጎን ተኝቼ እኮ ነው አልተኛም። ጆካ እኔ አልተኛም። አጭበርብራል። በቃ መርገጥ ፈልጋል። ኦኬ አሁን ወጥቶላል። ይቅርብ በቃ ሰው በደካማ ጎንህ ፎክሮ ሲመጣብህ እንዴት አትረግጥም? ወንድሜ ሴት ልጅ ናት ትፎክር። ሴት ልጅ ብትሆን እኮ ከመንግስት ይኸውልህ ዮኒ ሴት ልጅ ናት ትፎክር። እኔ ታውቃለህ የቲክታክ በቃ ታላቆችን ስማ። ምን ይገግማል ሰውዬ? ያማል እንዴ? እኔ አሁን ሴት ልጅ ብትፎክር እዚህ አሁን እኔ ሰው ሳይፎክር ወንድ ቢሆን ግጠም እልሃለሁ፣ አይመለከተኝም። በቃ ይሄ እኮ የገጠማ ጉዳይ እኮ የህግና የህግ ጉዳይ እና በደካማ ጉዳይ በሚፈለግበት አጀንዳ እንጂ የመጣቸው በምን አለ? ስማ እኛ እኮ አንዴ መኩሻ እኛ እኮ የምናየው ነገር አለ። ገብቶሃል? የምናየው ነገር አለ። አሁን እሷም የሆነ ነገር ይዛ ብትመጣ አጀንዳዋ ሌላ ሆኖ ቢሆን ምናምን ነገር እኔም አልፋታል። ገብቶሃል? አጀንዳዋ የተለየ ምናምን ሆኖ ቢሆን ማንም ዝም አይላት። አጀንዳዋ የተለየ አይደለም። የግል ጸብ ተጀመረ፣ በዛ ሌላ ነገር ውስጥ ተገባ እንጂ ምንም የተለየ አጀንዳ የለ። አብራ የምትውለው የምትበላው የምትጠጣው ብዙ ነገር ስታግዝም ምን ስትልም ዘር መርጣ አይደለም። ሞር እንዲያውም ቅርበቷ ከአማራ ልጆች ጋር አረ የዘረፈችውን በመለሰች ምንድን እሱ ገብቷ። ዛሬም የሀገር የኛ ልጆች ናቸው እያለቀሱ የመጡ ከደሴ ድረስ የሚከራተቱ ልንገርህ፣ እራሳቸው ይጠይቁ። ስለዛ አንተ አይደለም እነሱ ይጠይቁ ራሳቸው። እንዴ ይመለከተኛል ሊሆን እየሱ ገብቷል። ብዙዎች አሉ። እሱን አይደለም ምላው አንተ አላገናኛችሁ። ሰላም ቢፈጠር እኛ ምንችለውን ነው የምናደርገው። እንደ ወንድም የምትሰማን ከሆነ ሰላም ብትፈጥሩ ለአንተም ለእሷም ጥሩ ብትፈጥሩ። እኛ እንደ ብዙ ሰዎች ስላሉ መቁም ጋር ያደርቁታል። እኔም ጋር ሚጣን ራሱ ተቆጥቻት ወዲያው ነው በቃ የተወችው። እግዚአብሔር ምስክር ወዲያው በቃ ፈታች። በቃ
በዚህ ነገር ውስጥ አትግቢ። እነሱ በደንብ ይተዋወቃሉ፣ ወዳጆች ናቸው። በአጋጣሚ በተፈጠረ ነገር ነው ብያት፣ እግዚአብሔር ምስክሬ፣ እግዚአብሔር አክብራት ሚጣይም ብላለች። እራሷ ትናገር አሁን ምን አይነት ነገር መሆን እንዳለበት። እስቲ ሚጣ ተናገሪ፣ ከአንቺ ልስማና አንተ የምትለውን እንስማ። እኔ ያንን ነው ዮኒ። በመጀመሪያ እኔ ራሱን ፊት ለፊት ነው የምነግረኝ። እኔ ወይ እንዲጣላ ወይ እኔ ገባ እኔ በዚህ ግርግር የማተርፈው ትርፍ የለም። ተረዳኸኝ? ነገር ግን እኔ የተቆጣሁትና የተናደድኩት እንደነገርኩ ስናወራ ይሄ አንተ እኔ ልሰድበኝ ትችላለህ፣ እኔ አንተ ልሰድብ እችላለሁ አይደል? ተሰዳደብን፣ ጀስት ስድብ ነው። ነገር ግን አሲዛለሁ ምናምን ያናደደኝ ድጋሚ ደግሞ እሱ ለስንቱ እንዳልቆመ ይሄ ማቃጠር ምናምን አይደለም። ይሁን እኔ ያቃጥሩልኛል እንጂ እነሱ እኔ ለጆከር ማቃጠርለት ሴት አለ። ምክንያቱም ምን ስጠቀም እኔ ሰው ለሚጠቀምበት ነገር ነው። እኔ ንግድ የለኝ ጌመር አይደለው ምን ተጠቅሜ ገባ። ነገር ግን ይሄ በመንግስት እኔ ኢንፎርሜሽን ስለነበረኝ ነው። ኤምባሲ ሄደው ተሰብስበው እንደተጠየቁ የሆነ ቪዲዮ ኤምባሲ ውስጥ እንደሰሩ ብዙ ነገር ስለማውቅ ነው። ግን ትክክል አይደለም። በቃ ዛቻ ይቅር ነው እንጂ እኔ ብዬዋለሁ ለራሱ መታረቅ ይችላል። እኔ ቢታረቅ ምንም ችግር የለብኝም። ላይ ከኔ ጋር የሚያደራርሳቸው ነገር የለም። የተነካካሁት በሱ ነው። እሱም ብሰርበው ዘግዝቃ ቅድማያቱን ጨምራ ብደክለው ዝም ነው የምለው። ይሁን ምን አገባኝ። ነገር ግን ይሄ ልጅ አስይዛለሁ የሚባለው በአንድ በኩል ለአማራ ፓርቲስፔት ባደረገው ነገር ነው። ገባ? ለአማራ ትግል በአማራ ፓርቲስፔት በሚያደርገው ነገር ስለሆነ ነው እንጂ እኔ ጆከርን ልጅ ሲሳደበ ሲባል እና ተሳደበ ሲባል ደግሶ አይደለም። ምክንያቱም ትክክል አለ። ገባ? ጆከር ስትናግረው ስትቆጣው ይሰማል። ቁም ነገር ስታወራው እዚህ ላይ የእሷን ልጆች እዛ ራሱ የለጠፈው ከአብይ አህመድ ጋር አብይ እንኳን የስራ ዘመን ይሁንልህ ብላ ፌስቡክ ላይ የጻፈችውን አደባባይ ላይ የለጠፈችውን ፎቶ እንጂ አምጥቶ የለጠፈው ልጆቿን ቃል እላፊ አልተናገረም። እኔም አልተሳደብኩም። ልጨርስና እኔ ጆከር ትቀጥላለህ። ልጅ ስለሚባለው ጉዳይ ነው። አይ እኔ ዮኒዬ ይኸውልህ ጆከር በሚሳደበው ነገር አንድ ቀን በርታ ሂድበት እኔ ለእኔ ቆሞልኝ የሚያውቃለ ዮኒ እኔ ከማን ጋር ስነካካ አይተህ ታውቃለህ? ሚዲያ ላይ ተነካክቼ ለእኔ ማንም ከሆነ ጆከር ለእኔ ተጣልቶልኝ አያውቅም። ማንም ተጣልቶልኝ አያውቅም። ራሴ ቆሜ በራሴ ነው ያለሁት ከማንም ጋር ስለማልደራረስ ገባ። ነገር ግን አሁን በዚህ ጉዳይ ላይ ትክክል አይደለም። ሰድቦኛል ካለች መስደቡ ትክክል አይደለም። ሁለተኛ ለሱ ከሚቀርባቸውን ሰዎች መናጋገር ትችል ነበር። እንዴት ይሰድበናል? ለምን ይሰድበኛል ብትል ተቆጣዋለህ። ገባ? እንዴት ነው የምትሰድባት ምናምን ትላለህ። ግን ፎቶ ይሄ ነው አይቼዋለሁ ምናምን እኔ እንደውም ምንድን ነው ያልኩት ይሆንዬ ሂድና የኢትዮጵያ መንግስት ይቅርታ ጠይቀ ገባ። እነ ማስረሻ ሰጠኝ እጅ ሰጠው እየኖሩ አይደለም ምን ያደርጋል ያልኩት። ገባ? ምን ይመጣል? ምንም ይሄን ያህል በዱባይ በህግ የሰራው ወንጀል የለ። ሰው አልገደለ እዛ ሀገር ላይ ተቀምጦ ገባ። ያ ከሚሆን ሂድና እንደዚህ አድርገህ መግባት ትችላለህ። ምንም እንትን የለውም። ነገር ግን መስማማትም ካለበት ይስማማ። እኔ ምንም እግዚአብሔር እነግርሃለሁ። አረ በውስጥ ስታናግረኝ በደስታ ግን ሁላችሁም ኦዲየንሶቹም በጎቻቸውም እንድታቁ የምፈልገው እኔ ያቃጥሩልኛል እንጂ አላቃጥርላቸው። ምክንያቱም ከእነሱ የተሻለ ህይወት ያለኝ ሰው በምንም ነገር። ስለዚህ እኔ ደግሞ አሀብ ኤክስፒሪንስ የሚዲያ ኤክስፒሪንስ ያለኝ ሰው ነኝ እና ጀስት ሙቭ ኦን ዩኒዬ የምታሳርቃቸውም ከሆነ አንተ በምችለው ሞክራለሁ። በደስታ በምችለው ሰላም እንዲፈጠር የቻልኩትን አደርጋለሁ። እንግዲህ ይህ ሰሙኛል ብዬ አስባለሁ። አይ በእውነት ስለማታውቂያት ነው እንጂ ልንገርሽ፣ ሙኒትም እግዚአብሔር ምስክሬ ካወራኋት በኋላ በጣም ሰላማዊ ሰው ናት። እውነት ለመናገር ሰላማዊ ሰው፣ ብዙ ጊዜ እንዲያውም የምታግዝ እንጂ እንደዚህ አይነት አጀንዳ ያላት ሰው አይደለች። እውነት ነው። አጀንዳ ቢኖራት አላት እላለሁ። እንደዚህ አይነት አጀንዳ ያላት ልጅ አይደለችም ሙኒት። ስለዚህ እንደዛ ስለሆነ በቃ በሰላሙ ያንን ነገር መጨረሱ መልካም ነው። ለጆካም ለእሷም በጥሩ እንጨርሰዋለን። ይሄ ነው መሆን አለበት። በቃ ያንቺንም ያየሁት እንደ እህት ሌላው ለእሷ ሲያግዝ አንቺም ደግሞ ለወንድምሽ ማገዙ ምንም ጥያቄ የለው። ትክክለኛም ነው። እኔ ትክክለኛ ነው ብዬ ነው የማስበው። ወንድምሽ ሲነካ ዝም ማለት የለብሽም። የስ መናገር ነበረብሽ። አውተናል። አይ ያኛው ባትሪ እንትን አለ በዚህኛው ልምጣ ብሎ ነው ስልኩ እንትን ብሎ ነው። ይህኛው ባትሪ ጨረሰ፣ በሌላኛ ስልክ ሊመጣ አይመስልኝም።
ይመጣል። አይ ካልመጣ ይመጣል። እኔ እደውልለታለሁ። አይ ይመጣል። እመነኝ። ባለፈው የሚባል የለም ከኔ ጋር አልወጣም። ባለፈው እንደዚህ ነው። ላይቭ አልነበረማ ባለፈው በውስጥ አይደል? ያው ባትሪ አለቀብኝ ብሎ እንደዛ ብሎ ነው ኤክስኪውዝ የሰጠ። አያረገው ካረገው ይመቸው። ምንም እንትን አለ። በውስጥ የሆነ በዚህ ውስጥ አትግባ ፕሊዝ ብሎኛል። ነው መግባት አለበት ብሎ የነበር መቆም አለበት። ይበቃ። ጥሩ ነገር አይደለም። እና ሌሎቻችሁ ፕሊዝ እዚህ ወንድምና እህት ከሆኑ ካስታረቃችሁ እባካችሁ ቀይ መስመር ምናምን የምትሉት ነገር አስተካክሉ። ምክንያቱም ቀይ ነጭ ምናምን የሚባል ነገር ወንድማችሁ ነው። ምንም ሁለቱ ተጣሉ፣ ሁለቱ ስለተጣሉ ሁለቱን ማስታረቅ እንጂ ቀይ ነጭ ምናምን የምትሉት ነገር ቢቆም ምንም ቀይ መስመር ብላችሁ ግፋ ቢል ትሳደባላችሁ። ሌላ ምንም አታመጡም። በመሀላቸው ሌላ ችግር ትፈጥራላችሁ እንጂ የምትጨምሩት ነገር አንዳቸው በእሷ በኩልም ያላችሁ በእሱ በኩልም ያላችሁ ምንም አታመጡም። እኔ እነግራችኋለሁ። እና የታለ ይህም አረንጓዴ ማለት አቁሙና መጣው ብሎሃል። ዮኒዬ ወይስ አስቀምጦልኝ ነው? አንዴ ታፕ አድርጎ እና ቡኒትን ጥሩልኝ። ትመጣለች። ቆይ ቀስ እያልን መጀመሪያ ጆካና እሱ እናስታርቃለን፣ ከዛ እነሚጣ እናስታርቃለን። እኔ ምንም ችግር የለውም። እኔ ከማንም ጋር አልታረቅም። መኩዬ እሱ አስማሙት፣ ችግሩ የእሱ ነው። ከኔ ጋር ማንም የሚጣላም የለ የሚታረቅም የለ። ዮኒዬ ማርያም የሚታረቅም ከእሱ ጋር አስታርቁ፣ ሁለቱ ይስማሙ። እኔ ችግር የለውም። ምንም ችግር የለውም። ቢሆንም ግን ይቅርታ መባባል ጥሩ ነው። በጆካ የተነሳ ነው የተጣላችሁ። ስለዚህ ለዚህ ነው እኔ ብዙ ጊዜ ስራገጥ ለብቻ እናዳምጣችኋለን እኮ ምንም መድገም እንዴ መቱ ደግሞ አትጫነኝ እንዴ። ቆይ ላውራበት እንጂ ምላሴ ላትቆም እንዴ። ስማ ልንገርህ፣ አስይዘዋለሁ ስትነካ የትኛውን ርስት አስለቅቃ ነው አንበሳ የምትሉት አልኩኝ እኔ። አንበሳ ይላሉ በጎቿ እየመጡ አንበሳ ነች፣ ጀግና ነች። በቅርቡ ገቢ ነው። ደስ የሚለኝ ቲክታክ የሆነ ግሩፕ አለ፣ ደስ ይለኛል። የአንዱ ግሩፕ አሁን የጆከር ቀይ መስመር የሚል አለ፣ የሙኒት አለ፣ ብቻ ሁሉም ግሩፕ አለው። ይመቻል። በግሩፕ ነው ጭውት። ግሩፕ ይደላኛል። እና አሁን ምንድን ነው መሆን አለበት ብዬ የማስበው አሁንም ከአንቺ ጋር ፒስ ይሆናል። ምክንያቱም በጆከር ጉዳይ ነው የተጣላሽው። ስለዚህ ይፈታ። ከእኔ ጋር ዮኒዬ፣ እኔ ጌታ የኔ ወንድም ከእኔ ከማንም ጋር አልታረቅምም አልጣላምም። በቃ ሚዲያ ነው ዮኒዬ። አዛሴት ከሱ ጋር እኔ አሁን ግራ የገባኝ ያላስተዋል አንድ ነገር አለ። መኩ እሺ እኮ አልኩኝ። ግን የሆነ የሚሄድበት ጉዳይ አለ። ከዛ በፊት እንትን አለኝ ጥያቄ። ይሄ የሰርጀሪ ጉዳይ ብዙ ነገሮች እያነካኩ አይደለም? አንቺም ሰርጀሪ አድርገሻል እንደ ሰርጀሪ ስትባይ ነበር። ይሁንዬ እኔ አባቴ ሙት አላለም። የምትወጊው ነገር አለ? የሚገርምህ ይሁንዬ አሞኝ አንጀት ቁስለት ይዞኝ ነበረ። በዛ ምክንያት ነው ሉዝ ያደረኩት ብዙ ዌይቴን። ከዛ በተረፈ ደግሞ የምበላው ነገር የተመዘነ ቁስለት ያለበት ቶሎ ይደንሳል። እንዲማ እንቦሻሽ ምን ነው የሚቆጨገርልኝ ዮኒዬ አባቴ ሙት እኔ ሰርጀሪ አልተሰራሁም። መርፌ ምናምን አይደለም ዮኒዬ። መርፌው ሲጀምር ይኸውልህ ፊቴ ያገረጣል። እኔ ፊቴ አሁን ከፍቼ አሳይሃለሁ፣ ድንቡሽቡሽ እንዳለ ነው። ፊቴ ያገረጣል፣ አጥንት ያሟሟል። ስታቆሙ መልሰህ ትወስዳለህ። እድሜ ልክ ነው መወጋት ያለብህ። እንዴት ይሄን ሪሰርች ልታደርግ ይቻላል? ስለማቅ ነው ዮኒዬ። እኔ እኮ ሕክምና ተምሬያለሁ ስለማቅ ለዛ ሌላ ይለፍልሽ። አይ ተወጋግታ ሰርጀሪ ሆና ምናምን ሲባል አይ እኔ ሰርጀሪ በሰርጀሪ ሞንጃሮ ፌስ ብላ ጎግል ላይ ሰርች አድርገው ሞንጃሮ ፌስ ብላ እንትን አድርገውና በየአይነት ሰርጀሪ ሆነናል። ለማን
ስጠኝ ከታች እየለጠለጡ ነው ባይዚ እስከምወጣ የሚውስጥ እኔ ከስር እያባረሩልህ ነው ማለት የሚውስጥ ስጠኝ ችግር የለው የሚውት ልስጥሽ የሚውስጥ የሚውሰጠው ወይ እሷን ላስገባት አንቺ ጋር እኔ እወጣለሁ። ከኔ ጋር የሚታረቅ የሚጣላም ሰው የለም። ከሱ ጋር ስለማቸው ያንቺ ዳው ገብስ ነው እናት እኔ ልውጣ ከሱ ጋር ስታርቅ ችግር የለም። ደውል ነይ ሙኒት። አሁን ሙኒት ካች በይናቱ ለአንቺ ሞዴሬተር ሰጣለሁ። የምትፈልጊውን ትመውጫለች። ሙኒት ነይ አበባ ስጭ። የኔ ሰዎች እኔ የሚሰድቡኝን እንጂ እንዳይመወጡ ይሄ ጥሩ ነገር የሚጽፉት ጥሩማ የለባቸውም። አትሳደቡ። ነጭ መስመር አንመውጥም። መብታችሁ ቀይ መስመራቸው መብታችሁ። ሙኒት አየህ፣ እግዚአብሔር ባርክሽ። ወዲያው ነው ከች ያለችው ነገር አውርቻለሁ። አይ ትሰማለች። በእውነት ለዛ ነው ስላዳመጥኳት የምትሰማለች ስለሆነችም ነው ከእሷ ጋር የማያስፈልገው ጸቡ። የማትሰማ ብትሆና ጓገጭ እንላለን። ስብሀታል አይ ሳቡልኝ ማህዬ ውዴ አበባ ስጭ። እሺ ሙኒት ሻን ቀጫሉ አሁን እኮ አመለጠች። ጎት ችል ይኸው ሌሎቻችሁ አስገቡኝ ብለው ቀንስልኛ። ይሄ ሰገጤዎቹ የተደረደሩትን መኩሻ ሙኒት አንድ አበባ ስጭ። አሁን ሊይዝሽ ጠታለች እኮ አመለጠችኛ። ሊይዛት አገኘዋት። እሷ ናት ወይስ ሌላ ሰው ናት? እሷ ነች። አንተ ትጀምራለህ ወይስ እኔ ላናግራት? አረ እኔ በስካቦኛ በሸገር ቋንቋ እንዴ ልሂድባት። መጀመሪያ አጠገብ ለአጠገብ አታስቀምጡ። እሺ አራርቃችኋለሁ። በስካቦኛ እንዲህ ላርገውና ላራርቀው ጉዳዩ እንደዚህ ከላይና ላይ ወይኔ በላቸው ወይ ጉድ። ቆይ ላስተካክለው ቤተሰብ ቆይ ላስተካክለው። ቆይ እናወራለን። አታወዛግብኛ። አይ ለጨዋታ ስለማከብር እኔ ምንም ማለት የሆነ አርፈ ቁጭ ትላታለህ። መስፈርት ግን አለኝ። ችግር ይኸው እስቲ አሁን ምንም መሆን አልቻለም። አየህ ከጎንሽ ሆናችሁ ምንም ሊሆን አልቻለም። የሚቀየር አይደለም። በመጀመሪያ ሙኒትሻ በእውነት ሳላቅሽ ስልሽ ተነጋግረን አናውቅም። ማቅሽ ሚዲያ ላይ ነው የአንዴ ሚዲያ ላይ አወራን ምናምን ነገር። ከዛ በኋላ ግን ባለው ነገር ትንሽ ተሃሃድን። ይሄ ሰርጀሪ የሚባለው ሙድ ይዘናል። ከዛ ውጭ ግን በመጥፎም በጥሩ የምንነሳሳ ሰዎች አይደለንም። በመሀል ግን ጸብ ተጀመረ ከሱ ጋር እና ያለፈው ኮምፕሊትሊ አልቋል። አሁን ለምን እንዲህ ያልሽው ለምን እንዲህ ያልከው የሚባለው ጣጣ ላይ አንገባ። ፕሊዝ አንገባ። ለእንዲህ ብለሻል፣ እንዲህ ብለሃል፣ እንዲህ ብለሻል፣ እንዲህ ብለሃል የሚባለው የትም አያደርስ። አንቺንም ውስጥሽንም ባየሁት ነገር ስለማቅ እንደዛ አይነት ጭካኔም ፍላጎትም እንደሌለሽ 100% አውቃለሁ። እሱም እንደዛ አይነት ሰው አይደለም። ትተዋወቃላችሁ እግዚአብሔር በሚያውቅ። ስለዚህ ያለፈው በቃ ለማስተማሪያ ለሌሎችም ሲባል የአንቺ ጉዳይና የሱ ጉዳይ መዘጋት አለበት። ውስጥሽ እሺ እንደማይል ታውቂያለሽ። አታረድ እንደ ጓገጭት ያለሽ እሱም እንደዛ። ስለዚህ ያለው ስድድብ አይኑ ከአንቺ የበለጠ እኔ ተሰድብ ያለው በጆከር እውነት እንነጋገር። ግን ለፖለቲካ ተብሎ የተደረገ እንጂ የእኔ በፊትም አክባሪ የነበረ ሰው ነው ፈጣሪ በሚያውቀው። ስለዚህ አሁንም ምንድነው የምታደርጉልኝ? ፕሊዝ ፕሊዝ ፕሊዝ። አንቺንም እንግዲህ ሶሻል ሚዲያ ላይ ብዙ የሚወድሽ የሚያከብርሽ ሰው አለ፣ እሱንም እንደዛ። ስለዚህ ያለፈው አልፏል። የሆነ ነገር ተባብላቸዋል፣ አልፏል። ከዚህ በኋላ ግን በዛ ነገር ላትመለሱ ፕሊዝ። በቃ በቃ ተባብላችሁ ነገሩን ቋጮልኝ። ይሄንን ነው የምለው። መኩሻ የምትጨምረው ነገር ካለ እዚህ ላይ የሆነ ነገር አይ ድፍንፍንም አድርገነው አንሄድም። ምንድነው የምናደርገው? ጆካ አስቀይማኛለች የምትለውን ነገር ትናገራለህ። ላስቀየመች ጥፋት ላለባት ነገር ይቅርታ ትላለች። ሙኒትም ጆካ አስቀየመኝ ያልሽውን ነገር ትናገራለሽ፣ ይቅርታ ትባባላላችሁ።
ሳትነጋገሩ በዛ ላይ ይቅርታ ሳትባባሉ የሚደፈን ነገር መልሶ ሊያመረከት ስለሚችል ከልብ ይቅር እንድትባባሉና ወንድማማቾች ናችሁ። እኔ እኮ ሙሉውን ሰምተነዋል ብዬ ነው መኩሻዬ። አይ ሶሻል ሚዲያ ላይ ጥንቅብ አድርገው ሳምንት ሙሉ ጋብዘው ይቅርታ እንዲባባል የቀራለ። እሺ ካልክሽ እነሱ በቃ ውስጣቸው ሆዳችን እስኪነፋ ለጥጠውታል። ሆዳችን እንስጣቸው፣ ችግር የለውም። ትንሽ ይጨመር። እሺ ለባሉ ድምቀት አውራና ከዛ ይቅርታ ቢባባሉ ያምራል። ታፕታፕ ኮፒ ሊንክ እያደረጋችሁ ፕሊዝ ማይጀምር ራሳችሁ ፈቀዱና አንዳችሁ ጀምሩ። ሀገራችን የእኔ ሀገር ሌዲስ ፈርስት ይላል። ስለዚህ እኛ በሴቶች ነው የምንጀምረው ምንም ቢሆን እንደዛ ነው የማውቀው። ምን ይትቀጥይ? እሺ ዮኒ ኢንሻአላህ ምንም አይነት ስድብ እና ትርፍ ንግግር የሌለበት ቢሆን ቁም ነገር ሲሪየስ ተደርጎ ቢሆን ደስ ይለኛል። ምክንያቱም ምናችንን እንደነካ እኔ የማውቀዋለሁ እሱም ያውቀዋል። ምናልባት ለሌላው እዚህ ጋር እንደ ቀልድ ነው እየተወራ ያለው። እኔም እሸነፋለሁ አልለውም፣ እሱም ተሸንፍ ያለው አይልም። ግን ምን ድረስ እንደተደራረስን እሱም ያውቀዋል፣ እኔም አውቀዋለሁ የየራሳችንን ጉዳት። እኔ ከጆከር ጋር የግል ጠብ ነው ያለኝ፣ የግል ጠብ። ሆን ብዬ እሱን የሚያውቀው ሰው አጠገብ በምን ሰበብ እንደሆነ እዚህ ጋር መጥቀሱ አስፈላጊ አይደለም። ከዚህ በፊት ግን በውስጥ ነግሬዋለሁ ይመስለኛል፣ መኩም ነበረ ኦኬ ተናግሬያለሁ። በዛ ሰበብ እንዲህ ስትል እሱን ሄዶ እንደሚነግረው እማውቀው ሰው ጋር ተጠንቀቅ በሉት። ከኔ ጋር እንዲህ አይነት ሰፋጣ ያውቁ። ያ እንደሚነገረው እኮ አውቃለሁ። በህግም ቢሄድ በስድብም ቢሄድ ወይም በሌላ መንገድም ቢሄድ እኔና እሱ መሀል ባለው ጉዳይ እንጂ እኔም በተናገረኝ ወይም እኔም በሚለው ነገር እንጂ ብሔርተኛ ስለሆነ አማራ ስለሆነ ይሄን ስለሆነ ያን ስለሆነ የሚል ነገር የለም። ማንም እዚህ ጋር መጥተው ጀግና ነህ፣ ቀይ መስመራችን፣ አረንጓዴ ቢጫ መስመራችን ከሚሉት በፊት ጆከር የእውነት ችግር ገጠመው ቢባል ከኔ ቀድሞ ማንም አይደርስለትም። በእርግጠኛነት በ4 ነጥብ እነግርሃለሁ በሚፈለገው መንገድ። ግን መቼ መሰለህ ያ ሁሉ ስንነጋገር አይደለም እናቴን የተናገረለት ልጆቼንም እኮ ከፌስቡክ ላይ ነው አምጥቶ እዚህ ጋር ያሳየው። ቢያሳይም ቆሻሻ ቦታ ላይ ቆሻሻ ንግግሮች ላይ መጠራታቸው ያሳዝነኛል። ከምንም በላይ ደግሞ ጨካኝ መሆኑን ያኔ ምን ያህል ለልጥላቻ አልተሳደብኩኝም። ምን አልተሳደበችም። ከቆሻሻ ቦታ ላይ አላገኛቸውም። ልጆቼን ፌስቡክ ላይ ነበሩ፣ ከዛ ላይ ነው ያመጣቸው። ቆሻሻ ንግግር ያለበት እየተነጋገር ነው ያለነው ነገር ቆሻሻ ንግግር ነው። መልካም ነገር ስለ መጽሐፍ ቅዱስ ወይ ስለ ቁርአን እያወራን አይደለም። የኔ ልጆች አምጥቶ ሲያሳይ ራሴ የለጠፍኩትን ፎቶ ግን እዛ ጋር ገብቶ ሲመርጥ ፌስቡኩ ላይ እነዚህ አንተ ያወጣቸው ልጆች ፕሪተርም ልጆች ናቸው። ፕሪተርም ልጆች እላያቸው ላይ መርፌ ተሰካክቶ በምን አይነት ሁኔታ እንደነበሩ በሚያሳዝን ሁኔታ አለ። የእናት የአባቴን ፎቶም ሲያመጣ የ40ቸው የ80ቸው ምናቸው እዛ ጋር አለ። እንዴት አስቻለው? በቃ ምን ያህል ምን ለእኔ እንዳለው ያወቅኩት ያን ሰዓት ነው። ገባ? ከዛም አልፎ ሲሰድባቸው በተለይ እናቴን ሲሰድብ እዚህ ጋር ካላስ እኔ የራሴ ሰበብ አለኝ ስለ እናቴ። እንደገና ይሄን ሲጨምርልኝ ምን ያህል ጥላቻው ምን ያህል ምን ድረስ እንደደረሰ ይገባኛል። ያኔ አዎ መክሰስ አለብኝ፣ ሀቄን አስመልሳለሁ። ልጆቼ መታየት የማይገባቸው ቦታ መታየት የለባቸውም። እናቴ ደግሞ በእንደዚህ አይነት ቦታ መሰደብ አይደለም ስሟ መጠራት የለበትም። ገባ? እሱ ነገሮችን በጣም እንደ ቀልድ ነው የሚያያቸው። ደጋግሞ ሲል የሰማሁት አንድ ነገር ምን አለ፣ የእናንተ የስም ጉዳይ ነው፣ የእኔ ግን የነፍስ ጉዳይ ነው ይላል። የስም ጉዳይ ማለት ከስም በላይ ምን አለ በህይወት እያለን? ከስም በላይ ምንም የለም። የሆነ አንተ ስለሰደብከኝ በሆነ ሰበብ የግድ ጆከር እና መኩ መጥተው እኔን መስደብ የለባቸውም። አንተ ሰበብ ሊኖርህ ይችላል አይደለ እንዴ? ሰው ሌባ ስላለሽ ሌባ አልኩሽ። ከማንም በላይ ደግሞ ጠይቆኝ ሊረዳ እንዴ እኔና ጆከር በውስጥ እናወራ ነበር አይደለ? እንዲ የሆነ ነገር ሲኖር ጠይቆኝ ሊረዳ ይችላል። ኢቨን ይሄን አለችው ሲሉት መጥቶ ሙና እንዲህ ብለሻል እንዲህ አድርገሻል ቢለኝ ከማንም በላይ ያስረዳዋለሁ። ከዛም አልፎ ደግሞ
ያለውን ሰው ፊት ለፊቱ አቀርብለታለሁ። ውሸት ይሁን እውነት ይሁን እኔ ዮኒ ባለፈውም ነግሬሃለሁ። በጣም ራሴን ስሸነግለው የነበረው በመሀላችን ሰው የሚያወራው ወሬ አለ። ሰው የሆነ ነገር እያለው ነው እንጂ እኔ እና እሱን ለዚህ የሚያዳርስ ምንም አይነት ነገር የለም በመሀላችን። ወይም ደግሞ ያለ ጥፋቴ እኔንም ሆነ ሳራ ዳጣ ነፍሷ እስኪወጣ ነው የምትወደው። ነፍሷ እስኪወጣ ተናግራ አጠግብም። ስለሱ ሰው እንኳን ስለ መተንፈስ አይችልም አጠገቧ። ዮኒ ስለ ራሳችን ነው የምናወራው ስለሌላ ሰው? አያገባትም፣ ስለሌላ ሰው አያገባትም። እኔ መሀል መግባት ቆይ ዝም በላል። አዳምጥ እስኪ። እኔ መቼም ሚዩት አድርግና አዳም ፕሊዝ። ታንክ ዩ። አንተ አዲስ ነገር ጠብቄ አይደለም፣ ግን የጠሩኝን ሰዎች ስለማከብር ነው የመጣሁት። እና ዮኒ ክፉ ማታስነካውን እሷን እኔ የራሱ ሰዎች ነን። ብናጠፋ ቢናገረን እንደምንሰማ ያውቃል። ከምገምተው በላይ ስር ሰዶ ገብቶ እንዲህ ብላችሁ እከሌን የሀገር ተበዳይ ሆነን እኔ እና እሷ በዳይ አድርጎ ፊት ለፊት ሲያመጣን በጣም ነው የሚገርመኝ። በጣም በንዴት አይደለም የማዋራ። አሁን ይቅርታ የሚለው ሙኒትሻ አሁን ይቅርታ የሚልበትን ነገር ይሄ ነገር ነው በይኝና እሱን ከበርና እሱም ደግሞ ይቅርታ የምትይበትን ነገር ይሄ ነው ይባልና በሱ ነገር ይቅር ተባብላችሁ ብታልፉት ነው እኔ ብዬ የማስበው። ገባሽ? ይሄን ማለቱ ከፍቶኛል። በዛ ነገር ላይ ይቅርታ መጠየቅ አለበት። እሱም ደግሞ በዚህ ነገር ላይ ይቅርታ መጠየቅ አለባት ብላችሁ ከተማመናችሁ በሱ ይቅርታ ተባብላችሁ ብዘጉልኝ ነው ደስ የሚለኝ። ገብቶሻል? ወደ ሌላ እንዲሄድ ስላልፈለግኩ ነው። ማግኘት ምን አለ መሰለህ ለማስታረቅ እየፈለግን መቁጫ እሷ ተንፍሳለች፣ እሱም አንዴ ተንፍስን ይተነፍሳል። ግን ይሄን ማለት አለባት። ገባ? ያንን ካወቀ እሱ ለካ ይሄን ነው ያልኳት በዛ ነው የተቀየመችኝ እንዲል እሱም ደግሞ እንደዛው ካደረገ ገባ ነገሩ ቀላል ይሆንና ቶሎ ይታረቃል። አለበለዛ እሱም የሆነ ነገር ይላል፣ ከዛ እሷም ትመልሳለች፣ ከዛ እሱም ይመልሳል እያለ ቀኑን ሙሉ ነው የምንውለው። ስለዚህ በዚህ ነው የተቀየምኩት፣ በዚህ ነው የተቀየምኩት እሷም ካለ በቃ አለቀ ነገሩ። በቃ በዬ ነው በቃ ይቅርታ አለቀ። ያን እንዲሆን የፈለግኩት የተሰማት ነገር አለ አውቃለሁ። እሱም የተሰማው ነገር አለ። ያ የተሰማቸው ነገርን ላይ ፎከስ ካደረጉ መፍትሄ አለው። መፍትሄው ደግሞ ይቅርታ እሱ ላይ እንዲያደርጉ ብዬ ነው። ሞኔቲሻ አጠር አድርገሽ እሱን ቀጥል። ያ ቦታ የተሰማሽ ጥፋተኛ ሳልሆን ጥፋተኛ ያደረገበትን ቦታ ያውቃል። ሌሎች የሚመለከታቸውን ጉዳይ እንዳለ እኔ ላይ ዘብዝፎታል። ለምሳሌ እሱ ልቦናው ያውቀዋል። ከዛም ውጭ የተሳደባቸው ስድቦች ሰማ። ጆከር ቀጥል። እሺ አመሰግናለሁ እድሉን ስለሰጣችሁኝ። መልካም። እኔ ለእናንተ ክብር ስልም እናንተን በማክበር ነው መጋፋትን ስለማለት እኔ ብዙ ሰው ጋር ተጣልቻለሁ፣ ተነጋግሬያለሁ። መስመር ግን የራሴ ቀይ መስመር የምላቸው ነገሮች አሉ፣ በቃ የማይነኩ ነገሮች። እኔ ከማህበረሰብ በላይ አይደለሁ። አንድ ሰፊ ማህበረሰብ እዚህ ጋር ዮኒ 10,000 ሰው ነው ያለው። አለባብሰን የምናልፈው ነገር አይደለም። ይሄ አግባብ አይደለም፣ ይሄ አግባብ ነው የሚባለውን ነገር ራሳችሁ ግልጽ ማድረግ የእናንተ ነው። 13,000 ሰው እኔ ግለሰብ ነኝ። በመጀመሪያ ደረጃ ስለ እኔና ስለ እሷ እንጂ የምናወራ ስለሌላ ሰው የማንም ሰው መጠቀስ የለበትም። እኔና እሷ ያጋጨን ነገር ምንድን ነው? ቁጭ ብለው እኔ በሴት ጸብ አያገባኝም፣ በማንም ጸብ አያገባኝም። በሴት ጸብ ይሄ ነው ብዬ የምገባበትም ነገር የለም። እኔና እሷ እንደዋወላል፣ እናወራል። በተለያዩ 2-3 ስራዎች ላይ ተገናኝተናል። ሰውም ለማስታረቅ ይሁን በተለያየ ነገር ተገናኝተናል። አሲዛለሁ የሚባለው ነገር
አስይዘዋለሁ የሚባለው ነገር በእርግጥ ስራዋ ነው፣ ስራ ተሰጥቷት ነው፣ ከመንግስት የተሰጣት ስራ ነው። እሱ ስራዋ ስለሆነ እኔ በዚህ ቅሬታ ያለኝ ማጽዳት ያለባትን ነገር ግዴታዋ የተሰጣት ስልጣንና የተሰጠህን ግዴታ መወጣት ግዴታ ነው። እዛ ጋር እጅ ላይ መግባት የኔ ንፍጣምነት ነው። ሊሆንም አይችልም፣ ማንም ሊነካኝም አይችልም። ልጆች ብላለች ፌስቡክ ላይ ነው የለጠፍሽው። ፌስቡክ ላይ ስለጥፊው እኔ የልጆችሽን ፎቶ አምጥተን ያሳየ ነው ብልጽግናነትሽን ከአብይ አህመድ ጋር የመልካም ስራ ብለሽ የለጠፍሽውን ራስ አምጥቶ ያችን የጻፍሻትን ለማሳየት አሳይቷል። ከዛ ውጭ እላፊ ነገር ልጆችሽ ላይ የተሰደበም የተባለም ነገር የለም። የአባቴን የእናቴን ምናምን ፎቶ አልሽኝ ያለመጣው በ24 ሰዓት ውስጥ አልሽ፣ በ88 ሰዓት አልሽ፣ በ78 ሰዓት አልሽ አለው። እኔ ምድር ላይ ነኝ። ሲሆን ስታደርጊው እኔም ማድረግ ያለብኝን ነገር አደርጋለሁ ብያለሁ። ከዛ ውጭ ትልቁ ነገር ምንድን ነው? ማህበረሰብ እንደ ማህበረሰብ ትልቅ ማህበረሰብን ሌላ ማህበረሰብን አንተ ስለምትወድ አንተ የምትቆምለት ዓላማ ከዛ ጎን ያለው ማህበረሰብ ሌላ ማህበረሰብ ዝቅ አድርገህ ያኛው ማህበረሰብ ከፍ ማድረግ የሚሰጥህን ነገር ከፍ ሊያደርግ ዝቅ ሊያደርግልህ ይችላል። እኛ ዛሬ የምንሳደደውም ምድርም ላይ የሚሞተውም ወገናችን ደም እንባ እያለቀሰ ዛሬ በድሮን ታውቃለህ፣ አማራ ላይ ያለውን ስቃይና መከራ እሷ 13,000 ሰው ይዛ የአማራ ገጽታው እርስ በርስ መገዳደል፣ የአማራ ገጽታው እርስ በርስ መዋጋት መተራረን ነው። ይህንን እንደ ቀልድ ካያችሁት እኔ ወጥቼ እሄዳለሁ። በመጀመሪያ ደረጃ እኔ ከማህበረሰብ በላይ አይደለሁም። ካሜራዋን ከፍታ ያንን ያጣጣለችው ማህበረሰብና ጉራጌም የራሱ እንትን አለው፣ ኦሮሞም የራሱ እንትን አለው። አማራም ሰፊ ማህበረሰብ ለማንም ለጋስና ለማንም ክፉ አይደለም፣ ለጥላቱ ራሱ ክፉ አይደለም። ቲክታክ ላይ ያላችሁት አማራዎች ብትል ይሄን ልለው ብትል አሁን ያልሰማም በተደጋጋሚ ሪከርዱ መመለስ ይችላለሁ። ፔጅም ላይ አስቀምጨዋለሁ። የአማራው ገጽታ እርስ በርስ መገዳደልና መተራረን ነው። እዚህ ሚዲያ ላይ ያላችሁ አማራዎች እኮ እርስ በርሳችሁ ነው የምትጣሉ፣ እርስ በርሳችሁ ነው ሚዲያ ላይ እንኳን አትስማሙ። ሚዲያ ላይ ያላችሁ ብላ ብጠራ ችግር። የአማራው ገጽታ ማለት ግን 14,000 ሰዎች ጉራጌንና ኦሮሞን ሂዱ ያቸው አጅማን ላይ ከሌ ላይ ሌላው ማህበረሰብ እርስ በርሱ እኮ ሲተራረድ እናውቃለን። አማራ ዛሬ ወንድሞቻችን ምሁሮቻችን እስር ቤት የገቡ ዛሬ ወንድሞቻችን ጫካ የገቡ ለነጻነት እህቱ ስትታረድበት እናቱ ስትደፈር እፊቱ ህፃን ልጅ ሲታረድ በድሮን ሲጨፈጨፍ ሲገፋ ከነበረው ንብረት ላይ ሲፈናቀል ዛሬ ትልልቅ ወንድሞቻችን በየሀገሩ ላይ ተሳደ ያለ ከኔ ጀምሮ ተሳደን ያለ በማንነታችን እሷም ዛሬ ትኩረት አድርጋ በምንድን ነው የምትፈለግበት ምክንያት በማንነታችን። ስለዚህ ይህን ሰፊ ማህበረሰብ መጀመሪያ ቁማ ይቅርታ አስጠይቅል። ከዛ በተረፈ ለሌላ ሰው ጥሪ የህሜት ነገር እንደዚህ ያላወራው ነው ያላችሁትን ያደረጋችሁትን ነገር መዘራዘር ካለብን በደንብ እንዘራዘራለን። መነጋገር ካለብን በደንብ እንነጋገራለን። አንድ እኔ ጆከር ውሸት የሚባል ለአንቺ እኔ ምንም አይነት ጥላቻ የለኝም። አስይዘዋለሁ ብለሽ ስትፎክሪ ከ2 ወር በፊት ደውዬልሻለሁ በተደጋጋሚ በስልክሽ ላይ አውርተንበታል። ይሄንን በግሩፕም እነሴዶ ረባቦ ማገናኝተውን አውርተንበት ተመልሰሽ መጥተሽ ዘራፍ ብለሽ ስድብ የጀመርሽው አንቺ። ከዛ በኋላ እኔ አንቺን ስምም አንስቻለሁ። እኔ ከብዙ ሰው ጋር አነጋገራለሁ፣ ከብዙ ሰው ዱባይ ነው የምኖረው። አሁንም ዱባይ ነው ያለሁት። ማንም ለሚያስይዘኝ ሰው አለሁኝ። ከሌላ ሰው ለማዳን ምናምን ኖ መዘርዘር የፈለግሽውን ነገር መዘርዘር ትችያለሽ። ማውራት የፈለግሽውን ነገር ታወሪያለሽ፣ መልስ እሰጥሻለሁ። እናድራለን፣ እንውላለን። አንዱ ውሸትን ያልጨምር። አሁንም አስይዘዋለሁ፣ በእኔ በኩል ላለ ነገር አስይዘዋለሁ። ዘራፍ አካኪ ዘራፍ ለምትይው ነገር ስራሽ ነው፣ ስራ ተሰጥቶሽ ነው። ኤምባሲ ድረስ ደህንነት ቢሮ ሁሉ ተሰብስበሽ ስራ እንዳለሽ ሁሉ ነገር ተነግሮልሻል። አውቃለሁ ያም ስራ እንዳለሽ። ያ ስራሽ ስለሆነ እኔ ቅሬታም ይቅርታም እንድትጠይቅኝ አልፈልግም። ግን አሁን ወጥቷ
ለተናገረችው ያንን ሰፊ ማህበረሰብ ላቆሸሸችው ዛሬ እየሞተና እየተገደለ እየተፈናቀለ ላለ ማህበረሰብ በዚህ ልክ 14,000 ሰው ይዛ ላቆሸሸችው ማህበረሰብ ትውጣና ይቅርታ ትጠይቅ። በልጅ ዙሪያ ተናግሬያለሁ። ልጅ እኔ አላመጣው ብልጽግና ራስሽ ፌስቡክ ላይ የለጠፍሽውን እንጂ ከውስጥ ፈልፍለን አይደለም ያመጣ። ፌስቡክ ላይ ያለውን አመጡት። ብልጽግና እንደሆንሽ የጻፍሽበትን የአብይ አህመድን ፎቶ ለጥፈሽ የሰራሽውን አምጥቶ ለጥፎ አሳየ። ከዛ ውጭ ስድብ እንኳ ቃል ላፊ አልተናገርም ልጁ። በቃ ዝጋው፣ አይተነዋል፣ ዝጋው አልኩት፣ ዘጋ። ከዛ አባትሽን የእናቴን ፎቶ አምጥቶ ምናምን ርካሽ ቦታ ምናምን ሌባ ብለውኛል አለሽ። ራስሽ አመንሽበት ነው። ወደ 100 ምናምን ሰው አለ። አንቺ ራስሽ አመንሽበት። ማንም የሚልሽ አዎ ሌባ ብዬ መነሻው ሳራ ለሀበሻ ቤት ቁጭ ብለሽ ራስህን ታውቃለህ ማለት በውስጥ ለሰው ሁሉ የምትነዥውን ነገር 28,000 ሰው ራስህን ማን እንደሆንክ ታውቃለህ፣ አንገቴን ይዤ አስገባሃለሁ አልሽ። እኔ ሞኝ አይደለሁም፣ በደንብ አውቃለሁ። መጥቼ እዚህ የሆነ ቤት ነው አሁን ሌባ ብዬሻለሁ። ራስሽ ታምኔበታለሽ። አሁንም 100 ምናምን ሰው አለ። ሐሰት አይደለም ትክክለኛ ተግባርሽና አንቺን የሚገልጽ ነገር እንጂ የተናገርኩት ህሜትም አይደለም። ግን እኔ አሁን የምፈልገው ይሆን ይሄን ለማለት ፈልጋ ነው ይሄን ለማለት ፈልጋ ነው ሳትሉ 14,000 ሰው ይዛ ማህበረሰብን እንደ ማህበረሰብ እርስ በርሱ ነው የሚተራረደው። የአማራ ገጽታው